ናቹራል ሳይንስ ላይ ከመጣ ጥያቄ ብንነሳ what is the total surface area of a regular square pyramid with slant height 8 ሴንቲሜትር ቤዝ ኤሪያችን ደግሞ 25 ሴንቲሜትር ስንባል ከዚህ ውስጥ እኛ የምናተኩረው ሬጉላር ስኩዌር ፒራሚድ የሚለውን ነው። ቤዛችን መሬት ላይ ያለው ስኩዌር ነው ማለት ነው፣ እኩል ነው አራቱም ሳይድ። ስለዚህ የቤዝ ኤሪያችን 25 ነው ስንባል 5 በ5 የሆነ ስኩዌር ነው ማለት ነው። ከዛ ስላንት ሃይት የምንለው ደግሞ በጎን በኩል እንደዚህ ከላይ ተነስተን ትራያንግላችን ላይ ወደታች የምናሰምረው 90 ዲግሪ የሚሰራው መስመር ይሄ ስላንት ሃይት ይባላል። ከዛ የተጠየቀው ደግሞ ምንድነው ቶታል ሰርፌስ ኤሪያ ነው። ቶታል ሰርፌስ ኤሪያ ማለት ደግሞ ከታች ያለው የቤዛችን መሬት ላይ ያለው ኤሪያ ከእንደገና ደግሞ እዚህ ጋር የምናያቸው በጎን በኩል ያሉት ቦዲዎቹ ማለት ነው ትራያንግሎቹ ኤሪያቸው ሲደማመር እንደማለት ነው። ምንም ፎርሙላ እንኳን መያዝ ቢያቀታችሁ በራሳችን በትራያንግል ፎርሙላ ይሄንን ከዚህ በጎን በኩል ያለው በፊት ለፊት ያሉትን ትራያንግሎች አንድ አይነት ስለሚሆኑ የአንዱን ትራያንግል ከሰራን በኋላ ኤሪያ በአራት ማባዛት ነው። ስለዚህ ግዴታ ፒራሚድ ላይ ያሉትን ፎርሙላዎች በሙሉ መሸምደድ አይጠበቅብንም። የቤዛችን ኤሪያ ደግሞ ኦልሬዲ ተሰጥቶናል 25 ስኩዌር ሴንቲሜትር ነው። ስለዚህ እዚህኛው ጋር ችግር የለብንም። ይሄ 25 ነው። ከዛ ሲደመር አድርገን አሁን የቀረን ላተራል ሰርፌስ ኤሪያ ነው። ላተራል ደግሞ ማለት እነዚህ ቦዲው ላይ ያሉት ናቸው። እንደምታዩት አራት ትራያንግል ነው የሚኖረን። እዚህ ጋር ከፊት ለፊት ያለ ትራያንግል ይታያቸዋል። በጎን በኩል ያለ ትራያንግል አለ፣ በዛ ሳይድ ደግሞ ያለው አለ፣ ከጀርባ አለ። ስለዚህ ሁል ጊዜ አራት ከሆነ ቤዛችን የሚኖሩን ትራያንግል አራት ነው። አምስት ከሆነ ቤዛችን ትራያንግላችንም አምስት ነው የሚሆነው። ስለዚህ እንደ ቤዛችን ሁኔታ ትራያንግሎቹ ይቀያየሩ እንጂ የትኛውን ፒራሚድ መጨረሻ ላይ የምናገኘው ትራያንግል ነው። ስለዚህ ከነዚህ ከአራቱ ትራያንግሎች ውስጥ አንዱን ትራያንግል በወስድ በቂ ነው። ሁላቸውም አንድ አይነት ስለሆኑ እዚህ ጋር ያለውን እንደዚህ አድርገን ይሄንን ትራያንግል ለብቻው ለአሰራር እንዲመቻችሁ እንዲያድርገን የተሰጠን ትራያንግል እንደዚህ ቢሆን መሬታችን ላይ ከዚህ እስከዚህ 5 ነው። ከዛ ደግሞ የተሰጠን ደግሞ ይሄ ቁመቱ ደግሞ ስላንት ሃይት ተብሎ ኤል ነው የሚባለው። ይሄ ስላንት ሃይት ደግሞ 8 ሴንቲሜትር ነው። ስለዚህ ሃፍ ታይምስ አድርገን ቤዝ ታይምስ ሃይት ነው የምናደርገው። ትራያንግል ስንሰራ ቤዛችን 5 ነው፣ ቁመታችን ደግሞ ይሄ ነው። ስለዚህ እዚህ ጋር ኤች ሳደርግ እንዳይምታታባችሁ የፒራሚዱ ሃይት ማለት ሳይሆን የትራያንግሉ ለቤዙ 90 ዲግሪ የሚሰራውን ቁመት ነው፣ ያንን ነው ኤች የምንለው። ስለዚህ እዚህ ጋር ስላንት ሃይቱን ነው የምንወስደው። ከዛ ሃፍ ታይምስ አድርገን ቤዛችን 5 ነው፣ ሃይታችን ደግሞ ስላንት ሃይት የምንለው 8 ነው። ይሄንን ስንሰራ በሁለት 1 በሁለት 4 ይሆንና 20 ይሆናል። ይሄ ግን የስንት ትራያንግል ነው? የአንዱ ነው አይደለ? ይሄ አንድ ነው። ላተራል ሰርፌስ ኤሪያ ማለት ሁሉንም ስለሆነ 1 2 3 4 ስላለን በአራት እናበዛውና 80 ይሆናል። ስለዚህ ይሄን በአራት ስናበዛው 80 ይሆናል። እዚህ ጋር 80 መደመር ነው። 25 እና 80 ስንደምር 105 ስኩዌር ሴንቲሜትር ይመጣል። ስለዚህ መልሳችን ሲ ይሆናል። አሁን እዚህ ጋር ካስተዋላችሁኝ ይሄኛውን ሳይድ ለምሳሌ የቤዛችንን ሳይድ 1 ብለው እዚህ ጋር ያለው ደግሞ ኦፖዚቱን ሳይድ 2 ብለው በዛ በጀርባ በኩል ያለውን ሳይድ ደግሞ ሳይድ 3 ብለው እዚህ ጋር ያለውን ደግሞ ሳይድ 4 ባደርገው ስኩዌር ስለሆነ አጋጣሚ ሁሉም ሳይዶቹ እኩል ናቸው። ግን ምናልባት ደግሞ እኩል ባይሆንም ደግሞ የፈለገው አይነት ሼፕ ቢሰጠን እኛ የምናደርገው ምንድነው የዚህን ትራያንግል ኤሪያ ስንፈልግ ከጎን ያለውን ለመስራት ምን አደረግን? ሃፍ ታይምስ አደረግንና ቤዛችን ይሄኛው ይሆናል ሳይድ 1 እንደማለት ነው። ሳይድ 1 ከዛ ቁመታችን ደግሞ የዚህኛው ስላንት ሃይታችን ኤል ነው። ከዛ ደግሞ የዚህኛውን ለመስራት ደግሞ ሳይድ 2 ማድረግ ነው። ሌላ ሁሉ ነገሩ አንድ አይነት ነው። ለምን? ይሄ ስላንት ሃይታችን ለሁላቸውም አንድ አይነት እኩል ስለሚሆን ለአራቱ ስንሰራ ትራያንግላችን ሃፍ ታይምስ ሳይድ 1 ታይምስ ስላንት ሃይት፣ ከዛ ደግሞ ለሳይድ 2 ታይምስ ስላንት ሃይት፣ ከዛ ሳይድ 3 ታይምስ ስላንት ሃይት፣ ሳይድ 4 ታይምስ ስላንት ሃይት ስለሚሆን እንደዚህ አራት ጊዜ ከመደጋገም ምን እናደርጋለን? ይሄኛው ሃፍና ስላንት ሃይት ስለማይቀየር ሃፍ ታይምስ እናደርጋለን። ስላንት ሃይታችን አይቀየርም። ከዛ ሳይድ 1 ሳይድ 2 ሳይድ 3 ሳይድ 4ዎችን መደማመር ነው። ሳይድ 1 ፕላስ ሳይድ 2 ፕላስ ሳይድ 3 ፕላስ ሳይድ 4 ስናደርግ ይሄ ምን ይሰጠናል? የመሬት ላይ ያለው የቤዛችንን ዙሪያ ይሰጠናል አይደለ? ፔሪሜትር የምንለው ዙሪያ ነው፣ የእነሱን ድምር ነው። ስለዚህ እንደ ፎርሙላ ተደርጎ ለላተራል ሰርፌስ ኤሪያ መጽሐፋችሁ ላይ የምታገኙት ላተራል ሰርፌስ ኤሪያ ኦፍ ፒራሚድ የሚሆነው ሃፍ ታይምስ ፔሪሜትር ኦፍ ዘ ቤዝ ታይምስ ስላንት ሃይት የተባለው በዚህ ምክንያት ነው ማለት ነው። እንደዚህ እያደረግን የዚህ ትራያንግል የዚህ እያለን እያንዳንዱ ከመስራት ነው ቤዛችን ላይ ያለውን ዙሪያ ደምሬ በስላንት ሃይት አባዝቼ ሃፍ ባደርገው ቶታል ላተራል ሰርፌስ ኤሪያ ነው የምናገኘው። ስለዚህ ፈተና ላይ ምናልባት የቶታል ሰርፌስ ኤሪያ ፋንታ ላተራል ሰርፌስ ኤሪያው ምንድን ነው ብንባል ይሄንን ከያዛችሁ ምን ታደርጋላችሁ? ሃፍ ታይምስ አድርጉና ዙሪያችን ፔሪሜትራችን የሚሆነው 5 5 5 5 ስለሆነ 5 ጊዜ 4 20 ነው የሚሆነው። 20 እናደርጋለን። ስላንት
ስላንት ሃይታችን ደግሞ ኦሬዲ ተሰጥቶናል 8 ነው። ቀጥታ ይሄንን በ8 አባስተን በ2 1 በ2 10 ይሆነና 80 ይሆናል። ከዛ ቤዛችን ደግሞ 25 ነው ተብለናል። 25 ደምረን ወዲያውኑ 105 ማለት እንችላለን። ምናልባት ግን ፎርሙላውን መያዝ ካስቸገራችሁ በሐሳብ ደረጃ ላተራል ሰርፌስ ኤሪያ የምንለው በቃ ቦዲውን ነው፣ መሬቱን ሳንጨምር ከጎን ያሉትን እነዚህን ኤሪያዎች ስንደማምር ነው። ቤዝ ላይ ያለውን ኤሪያ ስንጨምር ደግሞ ቶታል ሰርፌስ ኤሪያ ይሆናል። ሌላ ደግሞ የተጠየቀው ተመሳሳይ ስኩዌር ፒራሚድ ይሆንና ፍረስተም ነው። ፍረስተም ሲሆን እንደዚህ ቅድም የነበረው ራሱ ስኩዌር ፒራሚድ ይሆንና ሲቆረጥ ማለት ነው። የሆነ ቦታ ላይ ተቆርጧል። ስለዚህ ይሄኛው ጫፍ አይኖረንም፣ እንደዚህ አይኖረንም ማለት ነው። ይሄ አይኖረንም፣ ይሄ አይኖረንም፣ ይሄ አይኖረንም። ከላይ የሚኖረን ምንድነው? ራሱ የመሬት ላይ ያለው ቤዛችን ስኩዌር አነስ ብሎ ከላይ እናገኘዋለን። ከዛ ይሄ ስኩዌራችን ብዙ ጊዜ ምን ይባላል? ኤ ፕራይም ይባላል። ከታች ያለው ደግሞ የስኩዌራችን ደግሞ ኤሪያ ደግሞ ኤ እንለዋለን። ስለዚህ ከታች ያለው ቤዙ ላይ ያለው ኤ ከላይ ደግሞ ያለው ኤ ፕራይም ተብሎ መጽሐፋችሁ ላይ በዛ መልኩ ታገኙታላችሁ። አሁን ጥያቄያችን የሚለው the altitude of frustum of a regular square pyramid is 9 ሴንቲሜትር ነው የተባለው። አሁን ከቅድሙ ጋር እንዳትምታቱ ይሄኛው አልቲቲዩድ ነው የተባለው። አልቲቲዩድ ስንባል ከሴንተራችን መሬት ላይ የምናሰምረው 90 ዲግሪ የሚሰራ ቤዛችን ላይ ቀጥታ ከዚህ መሃል ላይ ተነስተን እስከ መሬት ላይ እስካለው ስኩዌር ሴንተር ላይ ውስጥ ለውስጥ ብናሰምር ያለው ያ ሃይት ነው የምንለው እንጂ ስላንት ሃይት አይደለም። ስላንት ሃይት የምንለው ግን ከጎን ያለው እዚህ ሳይዳችን ላይ ያለው ከዚህ ወደዚህ ያሰመርነው መስመር ነው እንጂ ውስጥ ለውስጥ እዚህ ጋር እስከ መሬት የሚነካው ዋናው አልቲቲዩድ አይደለም። ስለዚህ አሁን ጥያቄያችንን ስናነበው the altitude of a frustum of a regular square pyramid is 9 ሴንቲሜትር ነው የተባለው። ያ ማለት የተሰጠን ቁመታችን ነው፣ ኤች ነው የተሰጠን 9 ሴንቲሜትር ነው። ከእንደገና ሬጉላር ስኩዌር ፒራሚድ ከተባለን ሬጉላር ነው ማለት ትርጉሙ አራቱም ሳይዶች እኩል ናቸው እንደማለት ነው። ከዛ የተባልነው what is the volume of the frustum if the side length of the upper base ይሄኛው ሳይዱ ማለት ነው 6 ሴንቲሜትር the side length of the lower base ደግሞ መሬት ላይ ያለው ደግሞ ቤዛችን ደግሞ 10 ሴንቲሜትር ቢሆን እንደማለት ነው። ሳይዛቸውን አይታችሁ ራሱ ያስታውቃቸዋል የትኛው እንደሆነ። ስለዚህ የዚህኛው ሳይዱ 6 ሴንቲሜትር ነው። ያ ማለት ኤሪያው ስንሰራ ስኩዌር ስለሆነ 6 በ6 36 ስኩዌር ሴንቲሜትር እንደማለት ነው። የታችኛው ደግሞ ሳይዱ 10 ሴንቲሜትር ነው ማለት ኤሪያችን ኤስ ስኩዌር ነው የምናደርገው አይደለ? ሳይዳችንን ስኩዌር ማድረግ ስለሆነ 100 ስኩዌር ሴንቲሜትር ይሆናል። ስለዚህ መሬት ላይ ያለው የቤዛችን ኤሪያ 100 ነው። የላይኛው ደግሞ አፐር ቤዛችን ደግሞ 36 ነው። ከዛ የፍረስተም ኦፍ ፒራሚድን ፎርሙላ ካስታወሳችሁ 1/3 እናደርግና በአልቲቲዩዳችን ሃይት እናበዛለን። ምናባዛው ግን ማንን ነው? መሬት ላይ ያለው ኤሪያ ሲደመር ከላይ ያለው ደግሞ አፐር ቤዛችን ኤሪያ ሲደመር አድርገን ስኩዌሩታችን ላይ ኤ ፕራይም ማድረግ ነው። እቺን ፎርሙላ ብቻ መያዝ ይኖርብናል። ከዛ በኋላ በቃ ማስገባት ነው። የተሰጠንን 1/3 እናደርግና ቁመታችን 9 ነው። ከዛ ደግሞ የመሬት ላይ ያለው ኤሪያችን ኤሪያ ኦፍ ዘ ቤዝ ማለት እንችላለን። ከፈለግን ኤ ፕራይም አድርገን እንደሚመችን ማስቀመጥ እንችላለን። ይሄ 100 ነው። ሲደመር እናደርግና የላይኛው 36 ነው። ከዛ ስኩዌሩታችን ላይ ደግሞ 100ን በ36 ማባዛት ነው። ስኩዌሩታችን ላይ 100 ሲባዛ 36 ነው። ግዴታ ማባዛት አይጠበቅብንም ከስኩዌሩት መውጣት ስለሚችል ይሄ በ3 1 በ3 ይሆንልናል። 3 እናደርጋለን። ከዛ ይሄ ደግሞ ሁለቱ ሲደመር ደግሞ 136 ይሆናል። ሲደመር አድርገን ይሄ ደግሞ ስኩዌሩት ስለሆነ 100 10 ሆኖ መውጣት ይችላል። 36 ደግሞ 6 ሆኖ መውጣት ስለሚችል ሁለቱን ማባዛት እንችላለን። 60 እናገኛለን። ስለዚህ 3 ጊዜ 196 እንደማለት ነው። 3 ጊዜ 6 ስናደርግ 18 እናገኛለን። ከዛ ፈተና ቢሆን ከጅማሬው መጨረሻው 8 እንደሆነ ካወቅኩኝ ይሄም አይሆንም ብዬ ካንስል ነው ማደርገው። ከዛ 3 ጊዜ 6 18 ከዛ 9 ጊዜ 3 27 ከአንድ ጋር 28 ይሆናል። ያ ማለት ይሄም አይሆንም ይሄ ነው ብለን ምንም ሳንጨርስ ራሱ መልሳችንን ማስቀመጥ እንችላለን። ግዴታ ሁሉንም ማባዛት አይጠበቅብንም። እናባዛም ካልን ደግሞ 3 ጊዜ 3 ይሆንና ከሁለት ጋር 5 ሆኖ 588 ኪዩቢክ ሴንቲሜትር ይሆናል። 2015 ላይ ደግሞ ተመሳሳይ የመጣ ናቹራል ሳይንስ ምንድነው? ሬጉላር ፒራሚድ ሃዝ ሄክሳጎናል ቤዝ ነው። የቅድሙ ስኩዌር ቤዝ ነበር። አሁን ደግሞ ሄክሳጎን ነው። ሄክሳጎን ደግሞ 6 ሳይድ ያለው እንደማለት ነው። እንደዚህ አድርገን እንደዚህ 6 ሳይድ ያለው ሄክሳጎን የምንለው ነው። ቤዛችን ሄክሳጎን ነው። ከዛ ሳይድ ሌንግዛችን ደግሞ 12 ሴንቲሜትር ነው። የዚህ ሄክሳጎን ሳይድ ሌንግዞቹ 12 ሴንቲሜትር ናቸው። ስለዚህ ሁሉም ሳይድ 12 ነው። ከዛ what is the lateral surface area of the pyramid in square centimeter if the length of each lateral edge is
10 ሴንቲሜትር የተባለው። አሁን ፒራሚድ ስለሆነ የምንነሳው ከአንድ ፖይንት ነው። ከዚህ ተነስተን ወደዚህ እንደዚህ እያደረግን ስንሰራ የምናገኘው ሁልጊዜ ትራያንግል ነው። እንደቅድሙ ልክ ስኩዌሩን ስንሰራ እንደዚህ አድርገን የስኩዌራችንን ስንሰራ እዚህ ጋር ያገኘነው ትራያንግል 4 እንደሆነው ይሄ ደግሞ ሄክሳጎን ስለሆነ የሚኖረን 6 ትራያንግል ነው ማለት ነው። ስለዚህ እኛ የተሰጠን ከዚህ ፖይንት ተነስተን እንደዚህ አድርገን የምናሰምረው እነዚህ ላይኖች ላተራል ኤጅ ነው የምንላቸው። ላተራል ኤጅ ከተባልን እነዚህ ጠርዙ ማለት ነው የመስመሩ ጠርዞቻችን ለስድስቱም ብንሰራ እኩል ነው የሚሆኑት። እኔ ዝም ብዬ የአንዱን የሰራሁላችሁ። ስለዚህ ይሄ ላተራል ኤጅ ነው የተሰጠን። ቅድም ግን የቅድሙ ጥያቄ ላይ ግን ካያችሁት የተሰጠን የትራያንግላችንን ይሄኛው ላተራል ኤጁ ሳይሆን ስላንት ሃይት ነው የተሰጠን። ይሄኛው ስላንት ሃይት ተብሎ ኤል ነው የምንለው። እዚህ ጋር ጠርዞቹ ከተሰጠን ግን የትራያንግሉ እንደዚህ ልክ እኛ የምናሰምረው ከፖይንታችን ወደዚህ የምናሰምረው ላተራል ኤጅ ይባላል። ስለዚህ የአንዱን ትራያንግል ብቻ እንውሰድ ካልን የተሰጠን እንደዚህ ነው ማለት ነው። የተሰጠን የዚህ የሳይዳችን 12 ሴንቲሜትር ነው የተባልነው 12 ሴንቲሜትር። ከዛ እነዚህ ኤጆቻችን ደግሞ 10 ይሄ 10 ነው የተባልነው። ላተራል ሰርፌስ ኤሪያ ስለሆነ ቦዲው ላይ ያሉትን ትራያንግሎች ኤሪያ ብቻ መደማመር ነው። ስለዚህ ከፈለግን የአንዱን ትራያንግል ሰርተን ለስድስት ማባዛት ነው የስድስት ትራያንግልን ስለሚሰጠን ይሄኛው ሄክሳጎን። ካልሆነ ደግሞ በቅድሙ ፎርሙላ ሃፍ ታይምስ አድርገን መሬት ላይ ያለውን ዙሪያ ፔሪሜትር ኦፍ ቤዛችን ከዛ በስላንት ሃይት ማባዛት ነው። ፔሪሜትር ኦፍ ቤዛችን ደግሞ ይሄ 12 ሴንቲሜትር ስለሆነ አንዱ ሳይድ፣ ሄክሳጎን ደግሞ 6 ሳይድ ስላለው 12ን በ6 ማባዛት ነው። ስለዚህ እዚህኛው ላይ 72 ማስገባት ነው። የቀረን ስላንት ሃይት ነው። ስላንት ሃይት ማለት ደግሞ ከዚህ ተነስተን ልክ ቅድም ስኩዌራችን ላይ እንደዚህ እንዳሰመር ነው 90 ዲግሪ የሚሰራ አሁንም በተመሳሳይ እዚህኛው ትራያንግል ላይ እንደዚህ አድርገን ይሄ 90 ዲግሪ የሚሰራውን ይሄንን ላይን ስላንት ሃይት ነው የምንለው። ይሄን እንደዚህ ባሰምር እኮ እንደዚህ አድርጌ ቀጥታ 90 ዲግሪ የሚሰራ ባሰምር ይሄ ስላንት ሃይት ነው የሚባለው። ሳይዳችንን ለእኩል ስለሚከፍልልን ይሄ 6 ይሄ 6 ይሆናል። ከዛ በፓይታጎረስ ቴረም a ስኩዌር ፕላስ b ስኩዌር ኢኳል c ስኩዌር በሚለው ኤያችን ኤል ብለነዋል። ኤል ስኩዌራችን ሲደመር ይሄ ደግሞ 6 ስኩዌር 36 ኢኳል ሲያችን 10 ይሆናል። 10 ስኩዌር ሲደረግ 100 ይመጣል። ስለዚህ ኤል ስኩዌራችን የሚሆነው 100 ሲቀነስ አድርገን ይሄን 36 ስናቀናንስ 64 እናገኛለን። ኤል ስኩዌራችን 64 ከሆነ ኤላችንን ለማግኘት ስኩዌር ሩት አድርገን ኤላችን 8 ነው ብለን ወዲያው በፓይታጎረስ ቴረም የዚህን ስላንት ሃይት ማግኘት እንችላለን። እዛ በቃ ስላንት ሃይታችን ይሄኛው ስንት አግኝተናል? 8 አግኝተናል። ይሄን አስገብቶ ማባዛት ነው። ስለዚህ መልሳችን ሃፍ ታይም ስናደርግና ዙሪያችን 72 ነው። የቤዛችን ዙሪያ 72 ከዛ ቁመታችን ደግሞ ስላንት ሃይታችን 8 ነው። በሁለት 4 እናደርግና 72ን በ4 ማባዛት ነው። 72 ጊዜ 4 ስናደርግ 8 ይመጣል። ቢያንስ የመጨረሻው ቁጥር 8 መሆን አለበት ብለን ምንም ሳንሰራ መልሳችን ሲ ይሆናል። ስለዚህ ፈተና ከሆነ ፈጠን ብለን ለመስራት ቁጥሩን ሳንጨርስ ራሱ ወዲያውኑ የመጨረሻውን ዲጂት አይተን ማወቅ እንችላለን። ምናልባት ደግሞ ይሄ ፎርሙላ ላተራል ሰርፌስ ኤሪያ ስንጠየቅ መሬት ላይ ያለው ዙሪያ ሃፍ ኦፍ ዘ ፔሪሜትር ኦፍ ዘ ቤዝ ታይምስ ስላንት ሃይት የሚለው ፎርሙላ ደግሞ ትዝ ካላላችሁ ላተራል ሰርፌስ ኤሪያ ማለት የዚህ ሄክሳጎኔ ላይ የምሰራቸው ልክ ስኩዌሬ ላይ እንደሰራሁት 4 ትራያንግል አሁንም የምሰራው 6 ትራያንግል ነው ትሉና ቀጥታ በትራያንግል ፎርሙላ ካልኩሌት እናደርጋለን። የአንድ ትራያንግል 3 ሳይዶች ከተሰጡን በብዙ መልኩ መስራት እንችላለን አይደል? ኤሪያችንን እንደ ቅድሙ ካልኩሌት አድርገን በፓይታጎረስ ይሄኛው 8 እንደመጣ ካወቅን ሃፍ ታይምስ ቤዛችን 12 ይሆናል። ሃይታችን ቁመታችን 8 ይሆናል። ከዛ ኤሪያችን በ2 6 ይሆንና 6 ጊዜ 8 48 ይሆናል። ይሄ የአንዱ ትራያንግል ኤሪያችን 48 ነው። ሄክሳጎን ስለሆነ የሚኖረን 6 ነው አይደለ? ስለዚህ ይሄንን በ6 ማባዛት እንችላለን። 6 ጊዜ 8 48 4 አለኝ 6 ጊዜ 4 24 28 ብለን በዚህ መልኩ ዞሮ የምናገኘው አንድ አይነት መልስ ነው። ስለዚህ ሁልጊዜ ፎርሙላውን ማወቅ አይጠበቅብንም። ዋናው ላተራል ሰርፌስ ኤሪያ ከተባለን እኛ ሰርፌሱ ላይ ያሉ ትራያንግሎች ድምር እንደማለት ነው። ኤሪያቸው ሲደመር እንደማለት ነው። ስኩዌር ከሆነ 4 ትራያንግል ነው የሚኖረን። ፔንታጎን ከሆነ 5፣ ሄክሳጎን ከሆነ ደግሞ 6 ትራያንግል ስለሚኖረን የትራያንግላችን ኤሪያ በቤዛችን ሳይድ ብዛት ማባዛት ነው። ወይንም ደግሞ እንደዚህ በፓይታጎረስ ቴረም ይሄ ስላንት ሃይታችንን ካልኩሌት ማድረግ ካልፈለግን የተሰጠንን እዚህ ጋር ጥያቄውን ስናየው ቤዛችን ሳይዱ 12 ሴንቲሜትር ነው። ኦኬ 12 ነው። ከዛ ደግሞ የተሰጠን ደግሞ the length of the lateral edge ደግሞ እነዚህ ደግሞ ላተራል ኤጅ የምንላቸው ደግሞ እያንዳንዳቸው 10 ሴንቲሜትር ናቸው። ስለዚህ ይሄ 10 ከሆነ ይሄም 10 ነው ትሉና 10 ጎናችን ደግሞ 12። ስለዚህ 3 ሳይድ አለ ማለት ነው። የትራያንግል ደግሞ 3 ሳይድ ከተሰጠን ኤሪያውን ለመፈለግ በሌላ ሜተድ
ይሄንን ሶስቱን ደምረን ሶስቱን ስንደምራቸው 32 እናገኛለን። ከዛ 32ን ለሁለት ስናካፍለው 16 አይደለ? ይሄ ሴሚ ፔሪሜትር የምንለው ነው። የሙሉ ዙሪያችን ግማሽ ማለት ነው። ሴሚ ፔሪሜትር የምንለው ኤስ ተብሎ ነው ብዙ ጊዜ የምታገኙት በፎርሙላ። ከዛ አንድ ጊዜ የዙሪያው ግማሽ ካገኘን በኋላ ከእያንዳንዱ ላይ መቀነስ እንችላለን ማለት ነው። ዙሪያችን 16 ስለሆነ ከ16 ላይ 10 ከ16 ላይ 10 ከ16 ላይ 12 መቀነስ ነው። ስለዚህ እዚህኛው ላይ ስናቀናንስ 6 እዚህም ስናቀናንስ 6 እዚህ ስናቀናንስ ደግሞ 4 ከዛ ፎርሙላውን የምታስታውሱ ከሆነ 3 ሳይድ ከተሰጠን የትራያንግል ኤ ቢ ሲ የሚባል ሳይድ ቢሰጠን የምናደርገው ስኩዌር ሩታችን ላይ የዙሪያቸውን ግማሽ ሴሚ ፔሪሜትር ኤስ ያልነውን እንይዝና ኤስ ማይነስ ኤ ታይምስ ኤስ ማይነስ ቢ ታይምስ ኤስ ማይነስ ሲ ማድረግ ነው። ይሄ ለሌላም ትራያንግል ይጠቅማቸዋል ብዬ ስላሰብኩ ነው። ስለዚህ 16 እናደርግና ሲባዛ የመጀመሪያውን ስናቀናንስ 6 ሁለተኛውን ሳይድ ስናቀናንስ 6 ሶስተኛውን ሳይድ ስናቀናንስ ደግሞ 4 ነው ያገኘነው። ከዛ ይሄን ከስኩዌር ሩት ስናወጣው 16 ከስኩዌር ሩት ሲወጣ 4 ሆኖ ይወጣል። ይሄኛው ደግሞ 6 እና 6 ተሰብስቦ ደግሞ 36 ስለሆነ ከስኩዌር ሩት ሲወጣ 6 ይሆናል። ይሄ 4 ደግሞ ከስኩዌር ሩት ሲወጣ 2 ይሆናል። ስለዚህ ይሄ 2 እንደማለት ነው። ይሄን ስናባዛ 48 እናገኛለን። አሁን የዚህን ትራያንግል ኤሪያ አገኘን 48። ከዛኛ የሚጠበቅብን 6 ስለሆነ ሄክሳጎን ስለሆነ ይሄንን በ6 ማባዛት ነው። በተመሳሳይ በ6 እናበዛው 6 ጊዜ 8 48 4 አለኝ 6 ጊዜ 4 24 28 ብለን በተለያየ መልኩ መልሱን ማግኘት እንችላለን። ስለዚህ ፒራሚድ ስንባል ወዲያው የምናስታውሰው በቃ ቶሎ ብለን ቤዛችንን ብቻ ማየት ነው። ላተራል ሰርፌስ ኤሪያ፣ ቶታል ሰርፌስ ኤሪያ ስንባል ቢያንስ ፎርሙላ ባናስታውስ ራሱ ቤዛችን ምን እንደሆነ ማወቅና ቤዛችን ስኩዌር ከሆነ በቃ 4 ትራያንግል ነው የሚኖረኝ። ከላይ ስነሳ እንደዚህ አድርጌ እንደዚህ ባደርግ የማገኛቸው 4 ትራያንግሎች ነው የሚሆኑት እንላለን። ፔንታጎን ከሆነ 5 እንደዚህ ደግሞ ሄክሳጎን ከሆነ ደግሞ ልክ እዚህ ጋር እንዳደረግ ነው እንደዚህ እያደረግን ብናሰምር የምናገኘው 6 ትራያንግል ነው። እዚህ ጋር ኮንፊውዝ እንዳላደርጋችሁ ነው ቅድም ያልሰራውላችሁ። እንደዚህ እያደረግን በዚህኛው ጋር እንደዚህ እያገናኘን ብንሄድ የምናገኛቸው 6 ትራያንግሎች ነው። ከዛ መሬት ላይ ያለውን ዙሪያውን እንይዛለን። ፔሪሜትር የምንለው ዙሪያችን ነው። ይሄንን ቶታል ዙሪያ እንደምርና ሀፍ የምናደርገው ወዲያው ትዝ ይላችኋል። ትራያንግል ሀፍ ስላለበት እንደ ትራያንግል ሀፍ ታደርጋላችሁ። የመሬት ላይ ያለውን የቤዛችንን ዙሪያ እንደምራለን። ከዛ የሚጠበቅብን እዚህ ጋር ያለውን ስላንታይት ይሄኛው ኤል ነው። ይሄ ኤል የምንለውን ስላንታይት ማባዛት ነው። ስላንታይት ካልተሰጠንና እንደ ቅድሙ ኤጆቹ ላተራል ኤጅ ተብሎ እነዚህ ጠርዝ ያሉት ከተሰጡን ደግሞ ራሳችን በፓይታጎረስ ቴረም ስላንታይታችንን ማግኘት እንችላለን። ልክ እዚህ ጋር ቅድም እንደሰራ ነው። ይሄ 6 ነው፣ ይሄ 6 ነው ብለን ይሄ 10 ከሆነ ይሄ 6 ከሆነ ይሄ 8 ነው ብለን በፓይታጎረስ ቴረም እንደሰራ ነው ወዲያው ስላንታይታችንን ካልኩሌት ማድረግ እንችላለን። ስለዚህ ቀጥታ ስላንታይቱ ይሄ ነው ተብሎ ሊሰጠን ይችላል። ካልተሰጠን ደግሞ ኤጆቹ ይሰጡናል። እነዚህ ጠርዝ ላይ ያሉት የፒራሚዳችን ኤጅ ከተሰጠን እነዚህን ኤጅ ተጠቅመን ራሳችን ስላንታይቱን ካልኩሌት ማድረግ እንችላለን። ፎርሙላው ደግሞ ሙሉ ከጠፋብን ደግሞ ማንኛውንም ትራያንግል እንደምንሰራበት የኤሪያ ኦፍ ትራያንግላችንን መስራት ነው። ሄክሳጎን ከሆነ ቤዛችን 6 ትራያንግል ነው የሚኖረን። ስኩዌር ከሆነ ደግሞ ቤዛችን 4 ትራያንግል ነው የሚኖረን። ስለዚህ ላተራል ስንባል ቦዲው ላይ ያለውን ብቻ ማድረግ ነው። ቶታል ሰርፌስ ኤሪያ ከተባልን ደግሞ እዛ ላተራላችን ላይ ቤዙን መጨመር ነው። በቃ የቤዛችንን ኤሪያ መደመር ነው። ለዚህ መጽሐፋችን ላይ እንደ ሰመሪ የተቀመጠውን እዚህ ጋር ፒራሚድ እዚህ ጋር ፍረስትም የተቀመጠልን ፎርሙላ አይሆፕ አይምታታብንም። ላተራል ሰርፌስ ኤሪያ ከተባልን መሬት ላይ ያለውን የቤዛችንን ዙሪያ ፔሪሜትሩን እንፈልግና በስላንት ሃይታችን ስላንት ሃይት የምንለው እዚህ ቦዲው ላይ ያለው ጋደም ያለው የትራያንግሉ ቁመት እንደማለት ነው። ይህንን ስላንት ሃይት እናበዛለን። ከዛ የመሬታችን ደግሞ ቤዛችን ዙሪያ ያለ ፔሪሜትራችን ግማሽ ማድረግ ነው የሚለው ይሄ ፎርሙላ ለዛ ነው። ከዛ ቶታል ሰርፌስ ኤሪያ ብንጠየቅ ደግሞ እንደዚህ ፒራሚድ ተሰጥቶን ቶታል ሰርፌስ ኤሪያ ብንባል ልክ ቅድም እዚህ ጋር የሰራነውን ዙሪያውን በፔሪሜትርና ኤል አድርገን ላተራሎቹን ያገኘነው ላይ ቤዙን ስንደምር ማለት ነው። ቤዛችን ስኩዌር ከሆነ የስኩዌሮቹን ሳይድ በሳይድ አባስተን የዛን ኤሪያ ስንደምር ደግሞ ቶታል ሰርፌስ ኤሪያ ይሆናል። ቮሊዩም ከተጠየቅን ደግሞ ስላንት ሃይት የሚባል ነገር አንፈልግም። በቃ ቦዲው ላይ ስላለው ቁመት ምንም የምንፈልገው ነገር የለም። ዋናው ከዚህ ከላይ እስከ ጫፍ ውስጥ ለውስጥ እዚህ ጋር ሴንተራችን ላይ የሚሰመረው ዋናው አልቲቲዩድ ወይም ቁመቱ ብቻ ነው የምንፈልገው። ከዛ ያን ቁመታችን 1/3 እናደርግና በቤዛችን ኤሪያ ማባዛት ነው። ይሄ ቁመት ለምሳሌ ይሄ 10 ሴንቲሜትር ቢሆን አልቲቲዩዳችን 10 ነው ብንባልና ከዛ መሬት ላይ ያለው ስኩዌራችን ደግሞ ኤሪያው 25 ስኩዌር ሴንቲሜትር ነው ብንባል 5 በ5 ነው ብለን ራሳችን ሳይዱን ማወቅ ስለምንችል ይሄ 5 በ5 እንደማለት ነው። ከዛ የቤዛችን ኤሪያ የሚሆነው 25 ነው አይደለ? ወይም ኤሪያ ይሰጠናል ወይም ሳይዱ ይሰጠናል። ያኔ 25 እናደርግና
ቁመታችን ደግሞ 10 ነው። በ10 ስናበዛው 250 ይመጣል። 1/3 ማድረግ ነው። ስለዚህ ቮሊዩም ስንባል ሁሉም ቦታ ላይ ካያቻቸው 1/3 አለ። ላተራል ሰርፌስ ኤሪያችን ነው ሀፍ የሚሆነው ፎርሙላው እንዳይምታታብን ሁሉም ላይ ቮሊዩሙ ላይ 1/3 ስላለ 1/3 አድርገን ዋናው ቁመቴ ውስጥ ያለውን አልቲቲዩዱን ሃይት ወስደን በመሬታችን ቤዝ ኤሪያ ካበዛ ነው ያ ቮሊዩም ነው የሚሆነው። ላተራል ሰርፌስ ኤሪያ ግን የሚሆነው ስለዚህኛው ቁመትኛ አንፈልገውም። ይሄ አልቲቲዩዱን አንፈልግም። እኛ የምንፈልገው ጋደም ያለውን ስላንት ሃይት ነው። ያንን ነው ኤል የምንለው። ከዛ ቅድም ደግሞ የሰራ ነው የፍረስተማችን ደግሞ የስኩዌር ፒራሚድ ፍረስተም ደግሞ ሲሆን ቮሊዩም ነበር ካልኩሌት ያደረግነው 1/3 እናደርግና ልክ እንደ ቅድሙ 1/3 ኤች ሁሉም ላይ አለ 1/3 ኤች እዚህም ላይ 1/3 ኤች አለ። ዋናው እዚህኛው ላይ በቤዝ ኤሪያ ብቻ ማባዛት ነው ቮሊዩሙን ለማግኘት። ይሄ ግን ከላይም ከታችም ሁለት ኤሪያ ስላለን የላይኛውን ኤሪያ ኤ ፕራይም የታችኛውን ኤሪያ ኤ ብንለው እዚህ ጋር መተን ኤ ፕራይም ስኩዌር ሩት ኦፍ ኤ ፕራይም አድርገን ቮሊዩሙን በዚህ መልኩ ነው ካልኩሌት የምናደርገው።